የትላንትናው የኤፍሬምና የህያብ የሽምግልና ፕሮግራም ተከናውኗል፣ ተሳክቷል ማለት ነው። በጣም ደስ ሲል ነበረ። እንግዲህ ሽማግሌዎች ሄደው ልጃችሁን ለልጄ ብለው ጠይቀው ቤተሰቦቹን ወላጅ እናት፣ አባት፣ ቤተሰብ ተስማምቶ ልጃችን ለልጃችሁ ሰጥተናል፣ ፈቅደናል ብለው ተስማምተዋል ማለት ነው። ውድ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበለልኝ። ቤተሰብ እንግዲህ ይሄ የሽምግልና ፕሮግራም በቅርቡ ለሌላ ሰውም እናየዋለን ብዬ ተስፋ አደርጋለሁ። እንግዲህ ደስ የሚል የሽምግልና ፕሮግራም ነበረ። በቃ በጣም የሆነ ረጋ ያለ ምናምን ነገር ነበረ እና አዋቂዎችም ወጣቶችም ስብስብ ብለው ነበረ ማለት ነው። እኔ የምለው ለምለምና ነፂን አላየኋቸውም። እንግዲህ የኤፍሬም ሽምግልና ፕሮግራም ከሆነ እንዴት አልነበሩ ወይስ እኔ ያላየኋቸው? ለማየት ሞክሬ ነበር ግን አላየኋቸውም። ሴቶችን ሀይሚን ብቻ ነው ያየሁት። ከዛ ውጪ ማንንም አላየሁም። እውነት እና ይሄ ነገር ፕራንክ እንዳይሆን መቼም ፕራንክ ሊሆን ይህ ሁሉ ድግስ ተደግሶ ይህ ሁሉ ውጪ ተወጥቶ ፕራንክ ይሆናል ብዬ አላስብም። እንደዚህ ያልኩበት ምክንያት ምንድን ነው? ብዙ ጊዜ ለምለም ፕራንክ አይመቻትም፣ ፕራንክ አትወድም፣ አታደርግምም እና እንደዛ አይነት ቦታ አትገኝም። ምናልባት እንደዛ ይሁን ብዬ ገምቼ ነው። ስላላየኋት ነው። ምናልባት እኔ ያላየኋትም ሊሆን ይችላል። ብትኖር ግን አያት ነበር ይመስለኛል። ለማንኛውም እንግዲህ የትላንትናው የሽምግልና ፕሮግራም ተሳክቷል ማለት ነው። ያልሰማችሁ ስሙ ልንገራችሁ ብዬ ነው ማለት ነው። እንግዲህ አቶ ኤፍሬም በቅርቡ ሊሞሸር ነው ማለት ነው። እንግዲህ መልካም የትዳር ዘመን እንመኛለን። ያው እንግዲህ ትዳር ውስጥ ገብተው ብዙ እንደማያስቸግሩን ተስፋ እናደርጋለን። ብዙ ጊዜ በሶሻል ሚዲያ ላይ አካባቢ የሚገኙ ሰዎች በተለይ ሶሻል ሚዲያ አብረው የሚሰሩ ሰዎች ትዳር ውስጥ ገብተውም ያው እንግዲህ ውሃ ቀጠነ እያሉ ብዙ አይነት ነገራቶችን እያመጡ ተጣላን፣ ያዙኝ ልቀቁኝ የሚሉ አጋጣሚዎች ብዙ ናቸው። አንዳንዴ ፕራንክም ነው፣ አንዳንዴ ደግሞ እውነት ነው። በነገራችን ላይ እኛ ብዙ ጊዜ ሶሻል ሚዲያ እንደዚህ የሚጠቀሙ ሰዎች ብዙ ጊዜ ሶሻል ሚዲያ ላይ የምናያቸው ሰዎች ተጣላን የሆነ ነገር ብለው ወደ ሶሻል ሚዲያ ሲመጡ እኛ ፕራንክ ነው ምናምን እንላለን እና አንዳንዴ ፕራንክ አይደለም እውነት ነው። እና ብዙ ጊዜ ሶሻል ሚዲያ አብረው በሚመጡበት ሰዓት በብዙ አይነት ሁኔታ ይጣላሉ። በቃ ያው ታውቃላችሁ አብዛኛዎች ወደ ሶሻል ሚዲያ ስለሚያዘነብሉ ብዙ ነገራቸውን የመርሳት ወይም ችላ የመባባል ሁኔታ ሊኖር ይችላል። በዛ የተነሳ ብዙ አይነት ጥሎች፣ ግጭቶች ይኖራሉ። አንዳንዶቹም ደግሞ በአድናቂዎች የተነሱ ምናልባት ሴቷን የሚያደንቃት ሰው ከተገኘ ወንዱ ይቀናል፣ ወንዱን ደግሞ የምታደንቀው ሴት ከታየች ሴቷ ትቀናለች እና ብቻ በመሳሰለ ጉዳይ ላይ ብዙ ጊዜ ግጭት ይፈጠራል ማለት ነው። እኛ ደግሞ ያየነውን ሁሉ ብዙ ጊዜ ፕራንክ ነው ብለን ስለምናምን ሁሉ ፕራንክ አይደለም፣ ሁሉም ደግሞ እውነት አይደለም ማለት ነው። አንዳንዴ እውነቶችም አሉ፣ አንዳንዴ ደግሞ እንደዚህ አይነት ውሸቶችም አሉ። ያው ሆን ብሎ ለእይታ የሚደረጉ አይነት ነገሮች አሉ ማለት ነው። ለማንኛውም ይሄ ትክክል ነው፣ ትክክለኛ የሽምግልና ፕሮግራም ነው ማለት ነው። ያው እንግዲህ በቅርቡ ሰርጉ ተካሄዱ፣ ትዳራቸውን መስርተው ወልደው ከብረው እንደሚኖሩ ተስፋ እናደርጋለን። መልካም የትዳር ዘመን እንዲሆንላቸውም ደግሞ ምኞታችን ነው ማለት ነው። እናንተም ተመኙላችሁ እናምላችኋለሁኝ ቤተሰቦች። እናንተስ ምን ተሰማችሁ? ያላገባችሁ አግቡ፣ ያገባችሁን ውለዱ ማለት ነው። ቤተሰብ እስካሁን አብራችሁ ስለነበራችሁ ቃል አመሰግናለሁ። ሰላም ነው።